ሌላ ወሰድከው ልደቱ። እንደሱ አይደለም እያልኩ ያለሁት። አሁን በአዴን አሁን የአማራ ብልጽግና የሚባለው ነው አይደል ያለው? የኦሮሞ ብልጽግና ነው የሚባለው አይደል? ሌሎች ክልሎች ያለው አይደለም። ስለዚህ ትግላችሁ ብልጽግና ሲሆን ያንንም ያከለ ነው። ትግራይ ላይ ያለው ሁኔታ የተለየ ነው። ህወሓት ላይ ምንድነው አቋማችሁ ነው የኔ ጥያቄ። አንተ ወደ ሌላ እየወሰድከው ነው። እኔ አሁን ባለው ተጨባጭ ሁኔታ መታገል ያለብን በስልጣን ላይ ያለውን መንግስት ነው። በፌዴራል መንግስት ደረጃ ያለውን መላ አገሪቱን የማስተዳደር ስልጣንና ኃላፊነትን የተረከበውን ኃይል ነው። የየቀን ህልውናችንን እየወሰነ ያለው አሁን ህወሓት አይደለም። አሁን እየወሰነ ያለው የፌዴራል መንግስቱ ነው፣ ብልጽግና ፓርቲ ነው። እሱን ነው የምንታገለው። ይሄ ማለት ግን ከሌሎቹ በተለያዩ ክልሎች ካሉ ፓርቲዎች ጋር ስምምነት አለን ማለት አይደለም፣ አንድነት አለን ማለት አይደለም። ልዩነቶች ይኖሩናል። እነዛን ልዩነቶች ግን የሀገሩና የህዝቡ ህልውና ከተረፈ በኋላ በሰላማዊ መንገድ የምናስተናግድበት ሁኔታ መኖር አለበት። አሁን በክልል ደረጃ ያሉትንም መንግስታት ፌዴራል መንግስቱንም ሁሉንም ታግለን እናሸንፍ ካል ሰልፍ ዲፊቲንግ ነው የሚሆን፣ ዜሮ ሰም ጌም ነው የሚሆን። ፕራዮሪቲ የሚያስፈልገው ለዛ ነው። ስለዚህ እኔ ከህወሓት ጋር ያለኝን ልዩነት ወደፊት ነው ማመጣው። ሁለተኛ ቅድም ያልሽው ነገር አለ። አሁን እኮ ከሆነ እነዚህ ህወሓት ምናምን ናቸው ስልጣን የሚይዙት፣ እንደዛ ብሎ ነገር የለም። የሽግግር ሰነድ እኮ ይኖረን ያለ ነው የኢትዮጵያ ህዝብ የሚያምነው ስምምነት ለማድረግ የፖለቲካ ፓርቲዎቹ አንዱ የበላይ ሌላው የበታች የማይሆንበት በሚኒመም አጀንዳ የተስማሙበት በእኩልነት ሁሉም የስልጣን ተጋሪ የሚሆንበትን ሁኔታ ነው እኮ የምንፈልገው እንጂ ከአሁን በፊት እንደነበረው አንዱ የበላይ ሌላ የበታች የሚሆንበት አይደለም። ለዚህ ነው ግልጽ የሆነ የሽግግር ሰነድ አስቀድሞ ያስፈልገናል የምንለው። በዛ ሰነድ አማካኝነት የኢትዮጵያን ህዝብ በራስ መተማመን መጀመሪያ መገንባት ማሳመን ያስፈልጋል የምንለው ያ ሰነድ ለጋራ የሚጠቅም ሁሉም አሸናፊ የሚሆንበት አንዱ በተለየ ሁኔታ አሸናፊና ገዢ የማይሆንበት የበላይ የማይሆንበት ሁኔታ መፈጠር ስላለበት፣ ስለዚህ በእኔ እምነት ቲፒኤልኤፍ ነገ ከነገ ወዲያ መጥቶ የበላይ የሚሆንበት እድል የተዘጋ ነው። ማንም ያን አይፈቅድም። ቲፒኤልኤፍ ብቻ አላልኩም፣ እሱ አንድ ማሳያ ነው። ለምን ያነሳቸው ቲፒኤልኤፍ ነው ያነሳሁት ለምንድን ነው መሰለ? እንደ ሁለት መንግስት አክት እያደረጉ ያሉ አሉ። ብልጽግና አለ፣ ህወሓት አለ። የእናንተ ብልጽግናን ብቻ ነው ወይስ የሚለውን ስለጠየቅኩ ከዛ አንጻር ነው እሱን ያነሳሁት እንጂ የታጠቁ ኃይሎች ጨምሮ ነው ያልኩት። ያንን ጨምሮ ማለት ነው የታጠቁ ኃይሎች አሉ። እነዛ ናቸው እንጂ ዞሮ ዞሮ ክፍተት ቢፈጠር ወደ ስልጣን ሊመጡ የሚችሉት የፈለገ አይነት ቆንጆ ማኒፌስቶ ቢኖር የጠራ የትግል ምናምን ቢኖር ኃይል የሌለው አካል ወይንም ደግሞ የተደራጀ ያልሆነ አካል ወደ ስልጣን ሊመጣ አይችልም። ስለዚህ ሪዮት አልተረዳሽውም ማለት ነው። ስለ ሽግግር አጀንዳ ሳወራ ሀሳቤን አልተረዳሽው። አለመረዳት አይደለም። የታጠቁት ኃይሎች በጉልበታቸው ስልጣን እንዲይዙማ ከሆነ የሽግግር እኮ ሰነድ ያስፈልጋል። ሰነድ ስላወጣህ ነው ወይ ነው? አቅም የሚባል ነገር ነው። ሰነድ 10 ምርጥ ሰነድ ቢኖርህ መሬት ላይ ያሉት የተደራጁ ኃይሎች ለማን ናቸው? ሁላችንንም የሚያስማማ የሽግግር ሰነድ እንዲኖረን የምንፈልገው እኮ በትጥቅ ትግልም የሚያምኑት ብቻቸውን የበላይ እንዳይሆኑ እና ሌላ አምባገነን እንዳይመጣ በሰላማዊ ትግል የሚመጡት እነሱን ከፖለቲካ መድረኩ ውጭ አድርገው የእኛ ብቻ መንግስት እናቋቁማለን እንዳይሉ እኮ ነው። የኮምፕሮማይዝ ውጤት የሆነ ሁሉንም አሸናፊ የሚያደርግ የጋራ ሽግግር መንግስት እንዲፈጠር ነው የምንፈልገው። ያን የሚያሳይ ሰነድ እንዲመጣ ነው የምንፈልገው። ስለዚህ ከዛ በኋላ የሚመጣው መንግስት ጉልበተኞች ጠበንጃ የያዙ የበላይ የሚሆንበት ሊሆን አይችልም። ያማ ከሆነ ያው ቅድም ያልኩሽ ችግር ቀጠለ ማለት ነው። አንድ አምባገነን ወርዶ ሌላ አምባገነን ይቀጥላል ማለት ነው። ያ እንዳይመጣ እኮ ነው መጀመሪያ በሽግግሩ ሂደት ይዘትና ቅርጽ እንስማማ እያልን ያለ ነው እኮ። ለዛ ያስፈልጋል የምንለው እኮ ያ ስህተት እንዳይደገም። ስለዚህ ፋኖም ኦላም ቲፒኤልኤፍም እኛ በትጥቅ ትግል ነው የታገል ነው መስዋዕትነት የከፈል ነው እኛንን የበላይ ምን ሆነው የሚሉ ከሆነ የትም መድረስ አይቻልም። ያው የነበረውን ስህተት መድገም ነው የሚሆነው። ያን ደግሞ የኢትዮጵያ ህዝብ መፍቀድ አለበት የሚል እምነት የለንም። ስለዚህ በሰላምም በትጥቅም የታገለው ኃይል የሀገሪቱ የጋራ ባለቤት ነው፣ ድርሻ አለው። ስለዚህ በሚቋቋመው የሽግግር መንግስት ተመጣጣኝ የሆነ ውክልና ያስፈልገዋል። ሁሉንም ያሳተፈ ሁሉን አቀፍ መሆን አለበት የሚል እምነት አለ። አይ ምንም ሁልጊዜ የሚወስነው ጠበንጃ የያዘ ኃይል ነው፣ ስለዚህ ትለፋላችሁ እንጂ እሱ ነው የሚመጣው ካልሽ ያንቺ አስተሳሰብ ነው። እኛ ግን እየጣርን ያለ ነው ያ እንዳይሆን እኮ። በምን መንገድ ነው? አይ ትለፋላችሁ እንጂ ለውጥ አይመጣም፣ እንደሱ በቂ ስራ ከተሰራ ለውጥ አይመጣም ብሎ ማሰብ አይቻልም። አሁን ባለው ሁኔታ ውስጥ ግን እንዳልኩ ለእኔ ሰነዱ ብቻ ሳይሆን የፈለገ ቆንጆ ሰነድ ቢኖር ልክ ነው፣ በኋላ ክፍተት ሲኖር ሊረከብ የሚችለው የተደራጀ አካል ነው። እሱን አካል ማሳመን፣ ማሰባሰብ ወይ በጋራ ሰነድ ማውጣት መቻል ወይንም ደግሞ ሰነዱን እንዲቀበል ማድረግ ካልተቻለ በቀር ዞሮ ዞሮ እንዳልኩት የፈለገ ምርጥ ሰነድ ቢኖር ሰነድ አውጪ አካል ሳይሆን የተደራጀ የሆነው በጠበንጃም ይሁን በተቀባይነትም ይሁን በምንም ይሁን ያ ሊጠቅማል ማለት አይደለም። ነገር ግን የተደራጀው እሱ ነው ስልጣን ሊይዝ የሚችለው። ሪያሊቲው እሱ ነው ብዬ አምናለሁ። ወደው አይደለም
ግን ሪዮት በተናጠል ዝም ብሎ ሰነድ ብቻ ያስፈልጋል አላልኩም። ሁለት ነገር አጣምሬ ነው ያቀርቡት። አንደኛ ሰነድ ያስፈልጋል። በሰነዱ ላይ ደግሞ ሁላችንም ተወያይተን መስማማት አለበት። እሱ ብቻ ደግሞ በቂ አይደለም። አገሪቱ ውስጥ ያሉ የፖለቲካ ኃይሎች በሚኒመም ፕሮግራም፣ በጋራ ፕሮግራም እና በዛ ሰነድ ላይ አስቀድሞ መስማማት አለበት፣ መተማመን አለበት። ስለዚህ መዋቅርም ይኖራል፣ ሰነድም ይኖራል። የሁለቱ ጥምረት ነው ውጤቱን የሰመረ የሚያደርገው ነው እያልኩ ያለሁት እንጂ ሰነድ ሳይኖር መዋቅር ብቻ መኖሩ የትም አያደርሰንም። ሰነድ ኖሮ ደግሞ መዋቅር ብቻ ኖሮ ደግሞ ሰነድ ከሌለ የትም አያደርሰንም። ስለዚህ እነዚህ እንዴት ታየዋለህ? ሁለቱ እንዴት እየሆነ ነው ብለህ ነው የምታስበው? ሁለቱም መፈጠር አለበት የሚል እምነት ነው ያለኝ። አሁን በዚህ ረገድ የመተባበሩ ስሜት እየመጣ ነው። አሁን ትናንትና ከትናንት በፊት እንደ ጠላት ይታያዩ የነበሩ አካሎች ሁሉ አይጠቅመንም፣ የትም አያደርሰንም። ስለዚህ ወደ ጋራ ስምምነት መምጣት አለብን፣ ቢያንስ በሚኒመም ፕሮግራም የሚል አስተሳሰብ ትጥቅ ትግልም ውስጥ ያሉት እየተፈጠረ ነው፣ ሰላማዊ ትግልም ውስጥ ያሉት እየተፈጠረ ነው። ይሄ አንድ ዴቨሎፕመንት ነው ይበል የሚል ነው። ሁለተኛ የሽግግር መንግስቱ አስታውሻለሽ፣ ከ4 ከ5 ዓመት በፊት እኮ የአንድ ሰው የሁለት ሰው ጥያቄ እኮ ነው የነበረው፣ ወይም የአንድ ፓርቲ ጥያቄ ነው የነበረው። አሁን አብዛኛው በኢትዮጵያ ያለው ተቃዋሚ ሁሉ አዲስ ሽግግር መኖር አለበት የሚለውን እየደገፈው እየተስማማ። በዚህ ከተስማማን ሰነዱ ይመጣል፣ መወያየት አለብን፣ መደራደር አለብን። ያን ሰነድ መሰረት አድርገን ህብረት መፍጠር አለብን። እነዚህ ሁለት ቅድመ ሁኔታዎች ሲሳኩ ነው ውጤታማ የሆነ ሽግግር የሚመጣው። አለበለዚያ ምንድን ነው የሚሆነው? ሊመጣ የሚችለው ምንድን ነው? ወይ መሀል ላይ በሆነ ኃይል ቅድም እንዳልሽው ሊጠለፍ ይችላል፣ ወይም ሊኮላሽ ይችላል፣ ወይም ደግሞ አጠቃላይ ሀገራዊ ቀውስ ውስጥ ሊያስገባን ይችላል። ያም ይመረጥ አይደለም። ያ እንዳይሆን ነው ይሄን እናድርግ የምንለው። ስለዚህ ያነሳሻቸውን ፍርሃቶች ፈርተን ነው እኮ ይሄ እንዳይመጣ እንደዚህ አይነት ዝግጅት እናድርግ እያልን ያለ ነው። እና እኔ በዛ ደረጃ ብትረጂው ጥሩ ይመስለኛል። ያው እንግዲህ ልዩነት ነው ብዬ ላስበው። ልክ ነው ማለት በአንተ በኩል በጣም ለረጅም ጊዜ ዝግጅት ሲደረግበት፣ ስትጽፍበት፣ ስትናገርበት የነበረው ነገር ነው። አዲስ ነገር አይደለም፣ እሱ ይገባኛል። የተለያየ ጊዜም ቃለ መጠይቅም አድርገናል በዚህ ጉዳይ። የሆነ ነገር ቢሆን ወይም ደግሞ ለማድረግ ሲታሰብ መጀመሪያ ክፍተቱ የሚፈጥረውን ችግር መሙላትን ታሳቢ ያደረገ እንቅስቃሴ ነው መሆን ያለበት በሚል ብዙ በግለሰብ ደረጃ በፓርቲ ሊደረግ የሚገባውን በተቋም ሊደረግ የሚገባውን ብዙ ጥረቶች እንደጣርክ አውቃለሁኝ። የኔ ልዩነቴ ምንድን ነው? አንደኛ የቅድም ያተባባል ነው የቅደም ተከተላችን ላይ ቅደም ተከተል መኖር አለበት፣ ዝግጅት መኖር አለበት። ምንም ጥያቄ የለውም። እነሱ ላይ ቅደም ተከተሉ ላይ ልዩነቶች አለን። እንደገና ደግሞ አለመተባበር አንድ ችግር ነው የሚለውን የምቀበለው ሆኖ ትብብርን ግን ጸረ ብልጽግና የሆኑ ወይንም ደግሞ ከብልጽግና ተቃዋሚ ከሚባሉ ጋራ በሙሉ መተባበር የሚባል ነገር ደግሞ እናቆይ የሚባል ነገር ችግራችንን የሚባል አይገባኝም። ከብልጽግና በላይ ችግር የሆኑ በርካታ የፖለቲካ ኃይሎች፣ ግለሰቦች ምናምን ቅድም አንተ በገለጽከው ደረጃ ያነሰ ሰው የለም ብዬ ሳይሆን፣ አዎ የተሻለ ሰው አለ ብልጽግናውን ውስጥ። ከዛም ውጭ ከጠቅላይ ሚኒስትሩ እሱ በደንብ የሚገባኝ ነገር ነው። ግን ደግሞ ከጠቅላይ ሚኒስትሩ ያነሰ ሰው የለም በሚባል ደረጃ የፖለቲካ ኃይልን ስትገልጽ ደግሞ እንዴ እጅግ በጣም የባሱ በጣም አሁን ላይ ሆኖ ገና ስልጣን እንኳን ሳይዙ የከፋ ነገር የሚያሳዩን የሚሰሩ የሚናገሩ ኃይሎች፣ ግለሰቦች እያየን ባለንበት ሁኔታ አይ ምንም የሚከፋ ነገር የሳቸው መወገድ አይነት ነገር ብዬ እሱ ያው ልዩነት አለን። ልዩነት ነው። ከነዛ ሰዎች በምን ይሻላሉ? አይ ያነሰ ሰው የለም እያልክ ነው። እሳቸውን የመጨረሻው እንትን አይደለም ይሻላሉ በይኝ እና ስም ጥቀሽልኝ እስቲ። ጠቅላይ ሚኒስትሩ ከጠቅላይ ሚኒስትሩ የከፉ ሰዎች ሊመጡ እንደሚችሉ ኃይሎች ሊመጡ እንደሚችሉ ጠርጥሪልኝ እስቲ። አዎ ለምሳሌ ስም ልጠራልህ እችላለሁኝ። አሁን ቅድም አንተ ከጠቀስካቸው ውስጥ የትም ሩቅም ሳልሄድ ማለት ነው ከጠቀስካቸው ውስጥ አንታገልም ያልካቸው የህወሓት ሰዎች 27 ዓመታችንን በዋናነት የኢህአዴግ ዋና ሆነው የኖሩ ናቸው። ለምሳሌ አይደለም አሁንም ትግራይን እያስተዳደሩ ነው ያሉት። ስለዚህ ትግላችን ብልጽግና ጋር ሆኖ እነሱን የምናሳድራቸው ከሆነ አንደኛ ለምሳሌ ከእነሱ አንጻር ብቻ እንደው ሌላውን ብቶ ማለት ነው አንድ ችግር ነው ለኔ። ለምሳሌ እነሱንም ቢያንስ ያማከለ ትግል ነው ቢባል ኦኬ አንድ ነገር ነው። አይ እነሱ በኋላ ነው የምንመለስባቸው እንጂ ዋናው ትኩረታችን ግን ብልጽግና በተለይም ደግሞ ጠቅላይ ሚኒስትሩ ነው አይነቱ ነገር በተግባር አይተናቸው እኮ ሀገራችንን እዚህ ለመድረስ በዋናነት ከሚጠቀሱት ውስጥ አሁንም በዚህ 7 ዓመት ውስጥ ብልጽግና እንዳለ ሆኖ እሱ እያስተዳደረ ስለሆነ በዋናነት የነሱ ግን ጦርነቱ ሚስት ይሁን ከዛ በፊት የሚያደረጓቸው በርካታ ነገሮች የነሱ አሻራ መጥፎ አሻራ ሆኖ እያለ እዚህ ያደረሰን እነሱን እናሳድር አይነቱ ነገር ለምሳሌ የማይገባኝ ነውና የህወሓት ሰዎች ለምሳሌ። ስለዚህ አሁን እያልሽ ያለሽው
ሁለት ነገር ማለት ነው። አንደኛ ህወሓት ከብልጽግና ወይም ከዶክተር አብይ የባሰ ነው። ምንም ጥያቄ የለውም። ምክንያቱም እዚህ ለመድረስ አንደኛ አሁን ትግራይ ላይ ምን እያደረገ ነው ያለው የሚለውን እናውቃለን። ገሸሽ ካለ በኋላ ከፌዴራል መንግስቱ። ሁለተኛ አዲስ ኃይል አይደለም፣ የምንፈትነው ኃይል አይደለም፣ ተፈትኖ የወደቀ የምናውቀው ኃይል ነው። እዚህ ይሄ ራሱ እኮ ጠቅላይ ሚኒስትር አብይም እኮ የነበሩት እኮ የዛው ኢህአዴግ ውስጥ አንዱ ብራንች ውስጥ ነበር አይደለ እንዴ? አሁን ብልጽግና የሚባለው አካል ለሚያደርገው ነገር በሙሉ እኮ በተወሰነ ደረጃ ያሉበት ነው። አቋምሽን ሰምቼዋለሁ። የኔን ደግሞ ልንገርሽ በግልጽ ማለት ነው። ከጠቅላይ ሚኒስትሩ ህወሓት ይሻላል። የኔን አቋም ልንገርሽ። አንደኛ ህወሓት በፈጸመው ወንጀል፣ ስህተት፣ ጥፋት ሁሉ ጠቅላይ ሚኒስትሩ ተጋሪ ነው የነበሩት። አብረው 27 ዓመት የገዙ አብረው ነው የአፈናው መዋቅር 27 ዓመት አብረው በእነሱ ደረጃ የሚባል አይደለም። እሱንም ከተነጋገርንበት ከእድሜ ጀምረ ከፖዚሽን ጀምረ 27 ዓመት አብረው ነው የገዙ የሚባሉ ሰው አይደለም። እንዳውም አልኩሽ በሲቪል ደረጃ ሳይሆን የደህንነት ሰራተኛ ሆነው እኮ 27 ዓመት አይደለማ። ከመቼ ጀምሮ ከእድሜም ከምንም ልንነጋገር እንችላለን። እድሜያቸውም ላይፈቅድ ይችላል። መጀመሪያው ላይ 27 ዓመት አንልማ። መቼ ጀምሮ ምን አይነት ፖዚሽን ላይ የሚለውን ልንነጋገር እንችላለን። 27 ዓመት ሪዮት ግድ የለሽ እኩል ስላረክ ነው እንጂ ካሉበት ጀምሮማ አዎ፣ በምን አይነት በደህንነት ለዛው እንደዚህ እያለ ስንቃወም አንደኛ በዛ በነበሩበት ስርዓት እሳቸውም ተጠያቂ ናቸው። ቲፒኤልኤፍ ብቻ አይደለም። ስለዚህ ከቲፒኤልኤፍ ጋር ምንም ልታበላልጨው በዛኛው በራሱ ማለት ነው። ቀጥሎ ቲፒኤልኤፍ ከስልጣን ከወረደ በኋላ ልታበላልጩ ካልክ የማበላልጠው ነው እሱ ጋር መቆም ያንቺን አስቀረሽ። ይህንን ደግሞ ሀሳብ ልናገር ያንቺን እኮ አዳመጥኩሽ ጠይቄሽ እንደውም የአንቺን ድርሻ ወስጄ ቲፒኤልኤፍ ይሻላል ማን ነው የባሰ ነው የምትይበትን ነገር እኮ ተናገርሽ አይደል? አድማጭ የራሱን ፍርድ ይሰጣል። እኔ ደግሞ ከቲፒኤልኤፍ ዶክተር አብይ የባሱ ናቸው ባይ። ለምን? አንደኛ ቲፒኤልኤፍ የፈጸመውን ወንጀል የተጋሩ ሰው ናቸው፣ ተጠያቂ ናቸው። በዛን ጊዜ ያልነበሩ ወይም ቲፒኤልኤፍን ሲታገሉ የነበሩ ሰው አይደለም። አንድ ሁለተኛ ቲፒኤልኤፍ ከስልጣን ከወረደ በኋላ ከመጡ በኋላ ከ1 ሚሊዮን በላይ የህዝብ ደም በእጃቸው ያለባቸው ሰው ናቸው። ህወሓት ማለት ነው። ህወሓት ሰሜን ዕዝን አጥቅቶ በጀመረው ጦርነት ከዛ በኋላ በተፈጠረው ነገር አብረው ማለት ነው። ይኸውልሽ የጎል እንጨቱን እየነቀልን ማንፏቀቁ እኮ ጥቅም የለው። ኖ እኮ አሁን ስናይ ለብቻማ እሳቸውን እያረከለው ከሆነ ደግሞ ህወሓት በዚህ ጦርነት ውስጥ ማን ነበር? 1 ሚሊዮን ሰው እንትን ያለ ስትለኝ ማን ነው በዚህ ጦርነት ውስጥ ማን ምን ድርሻ አለው የሚለውን እናያለን። ዝም ብለን አብይ ነው ይሄን ያደረገውማ ልል አልችልም። አዳምጪኝ። ህወሓት በነበረበት ጊዜ የተፈጸመውን ወንጀል ይጋራሉ አልኩሽ። እሳቸው ነፃ የሚያደርጋቸው ስለዚህ በምንም ከቲፒኤልኤፍ የተሻለ የሚያደርጋቸው የለም። እንደውም አሽከርም ሆነው አፋኝም ሆነው ነው የኖሩት እሳቸው። ምናልባትም በደላቸውንና ተጠያቂነታቸውን የበለጠ ነው የሚያደርገው ብዬ ነው የምወስደው። ቲፒኤልኤፍ ለዓላማው ነው የሰራው፣ ለበላይነቱ ነው የሰራው። እሳቸው በህዝብ ስም የኦህዴድ አባል ነኝ ብለው ግን የኦሮሞን ህዝብ ሲሰልሉ ሲያስጨፈጭፉ የኖሩ ሰው ናቸው። ምንም የሚቀነስላቸው ወንጀል የለም። በዛ ረገድ ተጠያቂ ናቸው በጋራ ማለት ነው። ከዛ በኋላ የመጣው ነገር ካላስጨረሽኝ እኮ ሪዮት፣ አንቺ እኮ የምትታወቂ በትዕግስትሽ ነው አይደል? ግን ያልሆነ ለምን መሰለህ እንትን ስታደርግ ነው አማዬ፣ ቀጥታ ሳይሆን መልስህን እየመለስክ ያለው ለማለት ነው የምትሞክረው። ሲጀምር ራሱ ሳላድበሰብስ ህወሓት ከዶክተር አብይ ይሻላል ብዬ ነው የተነሳው። ምንም ጥያቄ የለውም። እሱን እያስረዳኝ አሁን ይሄ ማለት ግን ማነጻጸር ካለብህ ሁሉ ነገር አንጻራዊ ስለሆነ ቲፒኤልኤፍ ጥሩ ድርጅት ነው እያልኩ አይደለም። ቲፒኤልኤፍ መጥፎ ድርጅት ስለሆነ፣ አምባገነን ድርጅት ስለሆነ፣ አፋይ ድርጅት ስለሆነ 27 ዓመት የወጣትነት እድሜን ያጠፋሁት እሱን ስታገል። ስለዚህ እናነጻጽር ስላልሽ መነጻጸር ካለበት ግን ከዶክተር አብይ ቲፒኤልኤፍ የተሻለ ብዬ አምናለሁ። ለምን? ከህዝብ እልቂት ጋር እንውሰደው። ራሳቸው ዶክተር አብይ የተጋሩት ራሱ የ27 ዓመቱ የኢህአዴግ ስርዓት አሁን በ7 ዓመት ካለቀው ህዝብ ጋር በብዙ እጥፍ የሚበልጥ የኢትዮጵያ ህዝብ እንዲጨፈጨፍ እንዲሞት ነው ያደረገው። አንድ በኢኮኖሚ ውድመት እንውሰደው። ባለፉት 3-4 ዓመታት ጦርነቶች ኢትዮጵያ ውስጥ የወደመው ሀብትና ንብረት ለ40 ለ50 ዓመት የተገነባ በኢህአዴግ ጊዜ ያን ያህል የንብረት ውድመት አልነበረም። የሴቶችን መደፈር እንውሰድ። የሰሞኑን ሪፖርት ሰምተሽ ይሆናል። አማራ ክልል የተደረገው ትግራይ ላይ የሆነውን እናውቃለን። ሴቶች እህቶቻችን በዚህ መጠን በኢህአዴግ ዘመን የድፍረት ሰለባ ሆነው አያውቁ። ሲቪሊያን በድሮን መጨፍጨፍ፣ የወጣቶች መገደል በጭካኔ በ27 ዓመቱ ስርዓት የዚህ የ7 ዓመት ስርዓት አይነት አይተናነቅም። ኮራፕሽን ነበረ በኢህአዴግ ጊዜ። በምንም ተአምር አሁን ካለው ጋር የሚነጻጽር አይደለም። አሁን ኖርም ሆኗል።
የዕለት ተዕለት የመንግስት ስራ ሆኗል። ነውርነቱ ቀርቷል። ኮራፕሽን፣ የኢኮኖሚ ድቀቱን፣ የኑሮ ውድነቱን እንውሰደው፣ ኢንፍሌሽኑን እንውሰደው። እኔ ከሀገሬ ስወጣ 21 ብር ነበረ ቤንዚን፣ አሁን 7 እጥፍ አድጓል። እንደዚህ አይነት ኢንፍሌሽን አልነበረም። ህዝቡ ውስጥ ያለው የኢኮኖሚ ድቀት ከመኖር ወደ አለመኖር ቀይሮታል። በኢህአዴግ ጊዜ በአንጻራዊነት የተሻለ ነበር። ልቀጥል ይችላል። በኢንፍራስትራክቸር ግንባታ፣ ትምህርትን በማስፋፋት፣ ጤናን በማስፋፋት በብዙ ርቀት የተሻለ ነበረ። ያን ዋናው ትልቁ ችግር አንዲሞክራቲክ ነበር። ያ ስርዓት ሰብአዊ መብትን አያከብርም ነበር። ከዲሞክራሲም አንጻር ካየሽው የአሁኑ ስርዓት የባሰ ነው። በዛን ጊዜ በ27 ዓመቱ ህጋዊ እውቅና ይዘን የሰራን የፖለቲካ ፓርቲዎች አሁን ተሰርዘናል። እኔን ውሰጅ፣ 27 ዓመት ያን መንግስት ስታገል ቢያንስ ሀገሬ ውስጥ የመኖር መብት ነበረኝ። ወጥቼ የመግባት መብት ነበረኝ። አሁን መብት የለኝም። ስቴትለስ እንደሆነ ሀገሬ እንዳልገባ ታግጃለሁ። 27 ዓመት ሙሉ የፖለቲካ ትግል ሳካሄድ ሀብቴን ተወርሼ አላውቅም። አሁን ግን በህግ ውሳኔ አይደለም፣ በዝርፊያ መንግስት ቀምቶኛል። የፖለቲካ ድርጅቴን ሰርዞታል። ኢትዮጵያ ውስጥ በአንጻራዊነት ከነችግሩም ባለፉት 27 ዓመታት የፖለቲካ ድርጅቶች ሰላማዊ ሰልፍ የማድረግ ህዝባዊ ስብሰባ የመጥራት ጋዜጣዊ መግለጫ የመስጠት መብት ነበረ ከነችግሩ። አሁን የለውም። አንድ አዲስ አበባ ያለ ፓርቲ ሆቴል ተከራይቶ እንኳን ጋዜጣዊ መግለጫ የመስጠት መብት የለውም። ሰላምና መረጋጋትን እንውሰደው። በመላው ኢትዮጵያ 24 ሰዓት መንዳት የሚቻልበት ሀገር ነበር 27 ዓመት። አሁን ከአዲስ አበባ ዱከም ወይም ሰበታ ለመሄድ አጣርተሽ ነው የምትሄጂው። በህብረተሰቡ ውስጥ የሚፈጠር እገታ፣ አፈና በዚህ መጠን በ27 ዓመቱ ነበረ አልነበረም? ተነጻጻሪ ማለት አዎ። ግን አሁንም ለወጥከው እኮ ልደቱ። አሁን ችግሩ እኮ ውይይቱን ጠቅላይ ሚኒስትሩ ብለህ ነበር የጀመርከው። ለምን መሰለሽ? ጠቅላይ ሚኒስትሩን ነበረ እያወዳደርን የነበረው። አንደኛ ኢህአዲግ ያረከውና ብልጽግና አይ የተነሳንበት እንዴት እንትን እያልክ እንደመጣህ ላሳየ ብዬ ነው። ይሄ ከሆነማ ያው ኢህአዲግ እያልክ እንትን ካልክ የዚህ አካል እኮ ናቸው። ህወሓት ብቻ ሳይሆን ለመመስገኑ የተሻለ ነው ለመባሉ ጠቅላይ ሚኒስትሩ ቢመሰገኑ ነው። ጠቅላይ ሚኒስትር አብይን ከመለስ ጋር ወይም ደግሞ ከኃይለማርያም ጋር ላነጻጽርልሽ ኖ እንደሱ ለምንድን ነው ማለት የጀመርነውን ነገር እየለቀቅ ወደ ሌላ ነገር ነው ዳይቨርት እያደረክ ያለው? ለመሰለህ ይሻላል አልሽኝ አይደል እንዴ? ኖ ቆይ አይሻልም አልኩሽ። አይሻልም ማለትን በተጨባጭ ከማን አንጻር ነበር የተነሳው? መጀመሪያ ብልጽግናና ህወሓት የቱን እኛ የምንታገለው ብልጽግናን ነው የሚል ነገር አነሳህ አይደለ? አይ እንደዛ ከሆነ ፕራዮሪቲ እንደዚህ ከሚለው አለመረዳት ሳይሆን እኔ አልስማማበትም በእንደዚህ አይነቱ ነገር ወደሚል ሄድን አይደለ? ከዛ ይሻላል ያም ቢሆን ጠቅላይ ሚኒስተሩ እኮ የነበሩት ከህወሓት ምንም የተለየ አይደለም የባሱ ናቸው እንጂ እንደዚህ እያልክ ልታሳየኝ ሞከርክና ወደ ምን መጣ? ኢህአዴግ የተሻለ እኮ በ7 ዓመት ውስጥ ከሆነው የተሻለ ነገር ነበረ ኢህአዴግ የነበረ ጊዜ እያልክ ሄድክ ማለት ነው። እንደዛ ከሆነ ወደዛ ከወሰድከው ደግሞ ምን ይሆናል ማለት ነው? የተሻለ ብለህ የምትገልጸውም ውስጥ እኮ እኚህ ሰውዬ ነበሩ ብለሃል፣ ነበሩ አይደለ? ስለዚህ የተሻለ የሚለውም ውስጥ ሊገለጹ ነው ማለት ነው። እንደዛ ከሆነ ኢህአዴግ አድርገህ ከወሰድከው ማለት ነው። በዛን ጊዜ የነበረውን ቆይ አዳምጪኝ። በዛን ጊዜ የነበረውን ችግር እንፈታለን፣ ኢትዮጵያን ወደ ብልጽግና እናሸጋግራለን፣ ወደ ዲሞክራሲ እናሸጋግራለን ብለው ነው ወደ ስልጣን የመጡት። ሰው ከመጡ በኋላ ግን ራሳቸው አካል ሆነው የተሰራውን ልማት የሚያፈርስ ጦርነት ውስጥ ነው ያስገቡ። ራሳቸው አካል ሆነው በአንጻራዊነት የነበረውን ዲሞክራሲ የነበረውን ሰላም የሚያጠፋ እርምጃ ነው የወሰዱት። ስለዚህ ይሄ ሰውዬ ከነበሩበትም ስርዓት ጋር ብታነጻጽሪያቸው የወደቁ ናቸው። አይ ስርዓቱን ከስርዓት ጋር ማነጻጸር ፌር አይደለም ካልሽ ደግሞ በግለሰብም ደረጃ ጠቅላይ ሚኒስትር አብይን ከጠቅላይ ሚኒስትር ለወጥከው ነው። እኔ እንደሱ ሳይሆን እያልኩ ያለሁት ይሄ ያህል ከተከራከርንበት አድማጭ የራሱን ፍርድ ስለሚሰጥ እንተው። ስለዚህ እኔ መደምደሚያውን ልስጥሽ። እኔ አሁን ባለው ተጨባጭ ሁኔታ ህወሓት ህልውናዬን እየወሰነ አይደለም። የኢትዮጵያን ህዝብ ህልውና እየወሰነ ያለው አሁን ብልጽግና ፓርቲ ነው። ስለዚህ የኢትዮጵያ ህዝብ ቀዳሚ ትግል ይሄን የህልውናውን እየወሰነ ያለውን አገዛዝ ነው መታገል ያለበት በአንድ በኩል። በሌላ በኩል ደግሞ ወደፊት የሚመጡት ሽግግሮች ቲፒኤልኤፍን የመሰሉ ኃይሎች ከዚህ ቀደም የአምባገነንነት ታሪክ ያላቸው የጦረኝነት ታሪክ ያላቸው ተመልሰው ወደ ስልጣን እንዳይመጡ ትግል ማድረግ አለበት በተገቢው ጊዜና ሁኔታ። አሁን ባለው ተጨባጭ ሁኔታ ግን የጎንዮሽ ትግል አይጠቅመን። የሚጠቅመን በየዕለቱ ህይወታችንን ከመኖር ወደ አለመኖር እየቀየረ ያለ መንግስት አለ። አጠቃላይ ሀገሪቱን ሰላም ማድረግ ይገባው ነበር። ዴሞክራሲ ማስፈር ይገባው ነበር። ሰብአዊ መብትን ማክበር ይገባው ነበር። ልማትን ማስፋፋት ይገባው ነበር። ነገር ግን ከዚህ በተቃራኒ እየሰራ የሀገርና የህዝብን ህልውና አደጋ ውስጥ ይጣላል። ለእኔ ዋናው የትኩረት አቅጣጫ ይሄ ነው መሆን ያለበት። ይሄ ማለት ግን ከዚህ ቀደም የነበሩ
መጥፎ ሪከርድ የነበራቸው ቲፒኤልኤፍን የመሰሉ የፖለቲካ ኃይሎች መልሰው ወደ ስልጣን እንዲመጡ እድል መፍጠር አለብን ማለት ደግሞ አይደለም። ያ የትግሉ አካል ይቀጥላል። የሽግግር ሂደት ሰነድ ይምጣ ስንል አንዱ ይሄን የሚከላከል ማንም በኢትዮጵያ ተጨባጭ ሁኔታ ከዚህ በኋላ ኃይል አለኝ፣ ተዋግቻለሁ፣ ደም አፍስሻለሁ፣ እኔ ለስልጣን መብቃት አለብኝ የሚል መሆን የለበት። ድርጅቶችን ሁሉ የሚያሳትፍ ሁሉን አቀፍ የሆነ የሽግግር ሂደት ነው መኖር ያለበት። መንግስትም ደግሞ መቋቋም ያለበት በድርድርም አይደለም። ቋሚ መንግስት መቋቋም ያለበት በጠመንጃም አይደለም፣ በሰላማዊ ህዝባዊ እምቢተኝነትም አይደለም፣ በህዝብ ምርጫ ብቻ ነው። እንደዚህ አይነቱን ተገቢ የሆነ የህዝብ ምርጫ ለማካሄድ ግን አንድ ሽግግር ሂደት ያስፈልጋል። በዛ የሽግግር ሂደት ግን ተመጣጣኝ ውክልና መኖር አለበት፣ ሁሉን አቀፍ መሆን አለበት፣ አሳታፊ መሆን አለበት። ስለዚህ ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ሁሉ ነገ ከነገ ወዲያ ኢብን በሽግግር ፍትህ ተጠያቂ ሊሆኑ የሚችሉ ሳይቀሩ ተሳታፊ መሆን አለባቸው። እንኳን እነሱና ይህን ሁሉ ወንጀል እየፈጸመ ያለው ወይም ይህን እድል የፈጠረው የብልጽግና ፓርቲ ነገ ተነስቶ ጠቅላይ ሚኒስትሩን ከስልጣን አውርዶ እኔም የመፍትሄው አካል መሆን እፈልጋለሁ ቢል የሚቋቋመው የሽግግር ሂደት አካል መሆን አለበት ብዬ ነው የማምነው። ይህን ሁሉ በደል በህዝብ ላይ 7 ዓመት ፈጽመሃልና አንተ ከዚህ በኋላ ተጠያቂ ብቻ ነው መሆን ያለብህ አለ የመፍትሄው አካል መሆን አለበት ብዬ አምናለሁ። ስለዚህ ምንም አሁን ለኢትዮጵያ ህልውናና ለኢትዮጵያ ህዝብ ህይወት ቲፒኤልኤፍ ትሬት አይደለም። ቲፒኤልኤፍማ በህዝብ ትግል ከስልጣኑ ወርዶ ትግራይ ገብቶ ተሸንፏል። አሁን ያስተሸናፊ አካል አይደለም የሚያሳስበን፣ በዛ ውስጥ ራሱን ቀብሮ የነበረ ስልጣንን መያዝና ኢኮኖሚን መቀራመት ብቸኛ ግብ አድርጎ ያስብ የነበረ ኮራፕት የሆነ ኪራይ ሰብሳቢ የሆነ ኃይል ነው ስልጣን ላይ መጥቶ አሁን አገሪቱ ወደዚህ ቀውስ ይወሰዳል። ከኢህአዴግ በባሰ ሁኔታ ነው አሁን ችግር እየተፈጠረ ያለው። ይሄ ደግሞ ልቆጥረው የሚችል ነው። ቅድም ቆጥሬ ምንም ግማሽም አልደረስኩም። ልቀጥልልሽ እችላለሁ ጊዜው ስለማይበቃል። በምንም ተአምር ይሄ መንግስት ከየትኛውም በኢትዮጵያ ታሪክ ከነበሩ መንግስታት ጋር የሚነጻጸር አይደለም። አሁን ያለው መንግስት በብዙ መመዘኛ፣ በሁሉም መመዘኛ ማለት ይቻላል። መሪውንም ካየን እንደዛ ቁንጮ መሪው በኢትዮጵያ ታሪክ እንዲህ አይነት ጨካኝ፣ አረመኔ፣ ደካማ፣ ለህዝብ የማያስብ ለሀገር የማይቆረቆር ስልጣኑ ብቻ ማዕከል ያደረገ መሪ ኢትዮጵያ ኖራት አያውቅም። ብዙ አምባገነኖች ተፈራርቀዋል፣ ግን አነሰም አደገም የየራሳቸው ጠንካራ ጎን ነበራቸው። ለህዝብም ለሀገር የሚቆረቆሩበት እድል ነበር። ሁሉም አምባገነን የምንላቸው ያሳፍራል። ኢትዮጵያን የመሰለ አገር ባለ ታሪክ ሀገር 130 ሚሊዮን ህዝብ ያለባት በእንዲህ አይነት መሪ እጅ መውደቋ እውነቱን ለመናገር ሁላችንንም ሊያሳፍረን ይገባል። እኔ እሳቸውን ንግግር እሳቸው መሪ መሆናቸውን ሳይ ያመኛል ውስጤ። ለምን ለራሴ ያለኝ ግምት ነው ጥያቄ ውስጥ የሚወድቅ። ዜጋ ነኝ እኔ። እንዲህ አይነት መንግስት እንዲህ አይነት መሪ በኢትዮጵያ ዙፋን ላይ እንዲቀመጥ ራሴ ተጠያቂ ነው በማድረግ ረገድ ያመኛል። ዜግነቴን ሁሉ የሚፈታተነኝ ነገር ነው እና ሪሊ አሁን እሳቸውን አስቀምጠን ሌላ ኃይል እንታገል የሚለው እኔ የሚያደርስ አይመስለኝም። ግን ደግሞ ሪዮት እናቆይ እንተባበር፣ ሌላ እናቆይ እንተባበር ከሌላው ጋር የሚባለው ዲሞክራሲ ነው ዋናው ነገር አይደለም። ዲሞክራሲ ያስፈለገው ደግሞ በሁሉም ነገር ማሳሰብ አንድ ስለማንሆን እሱን ግን አለመግባት አድርገህ ለመግለጽ ስትሞክር ነው ብዙ እሱን ነው ማረጋገጥ የፈለኩት። አሁንም ቢሆን አይ ሪስፔክት ያንቺን እንደ አንድ አስተሳሰብ አከብራለሁ ማለት ነው። እሺ ሰዓት እየሄደ ነው። ዝም ብዬ 1-2 ጥያቄዎችን ላስገባ እና አስተያየቶችን። ቅድም የበለጠ የከፋ የምትሆን ጥቀሽ ብለህ ነበር እና በእኔ በኩል ለምሳሌ ብዬ ብዙ መጥቀስ እችላለሁ፣ ግን አንድ ጠቅሼ ነበር። ጠቅላይ ሚኒስትሩ ማይሻል የለም ስላልሽ አንቺ ወደ ድርጅት ወሰድሽው እንጂ ግለሰብ አንተ አልክ እንጂ ማይሻል የለም አልክና፣ እስኪ ለምሳሌ ጥቀሽልኝ አልክና ውይይቱ የነበረው ከጠቅላይ ሚኒስትሩ ማይሻል የለም አልሽ። ማን ነው አልክ አንተ ማይሻል የሚለው ነገር ትክክል አይደለም አልሽ። እሺ ጥቀሽልኝ አንድ ግለሰብ ከሳቸው የማይሻል አልኩሽ። እዛ ውስጥ ለምሳሌ ልጠቅስልህ እችላለሁ። ያኮ ማለት እኮ ደብረጽዮን ምናምን እያልኩ እኮ ልጠቅስልህ እችላለሁ፣ ግን እንደ ቡድን ብጠቅስልህ ራሱ አመራሮቹ ብዬ እዛ ውስጥ ሰዎች ናቸው አመራሮች፣ ግን ውጤቱን አይቀይረውም ነው ነው። ስለዚህ ውጤቱን አይቀይረውም። እኔ ብዙም ማላምንባቸው አመለካከታቸውን፣ አካሄዳቸውን ማልደግፈው ብዙ የፖለቲካ ሰዎች ኢትዮጵያ ውስጥ አሉ፣ በስልጣን ላይ ያሉ ግን የከፉት እሳቸው ናቸው ብለሃልና፣ አሁን ከዛ ጋር እያይዞ ለምሳሌ ፈለቀ አሰቦት ምን ብሏል መሰለ? ሰንበዲ ሁ ሴይ አይ ዊል በርን ዩ አላይቭ ኢዝ ወርስ ዛን ዘ ፕራይም ሚኒስተር። ሌሎችም አስተያየቶች እንደዛው የተሰጡ ነው እና ከነ ህይወት አቃጥልሃለሁ የሚል ሰው የባሰ ነው ብዬ አስባለሁ። እንግዲህ ያው እንደዚህ ግን ወንድሜ መረዳት ያለበት አንድ መንግስት አንድ መሪ እንደዚህ አይነት አስተሳሰብና ድርጊት እንዳይኖር ነው የሚያስፈልገው። ስለዚህ በህይወት ሰዎች የሚቃጠሉበት ሁኔታ የፈጠረው ማንም አይደለም፣ ብልጽግና ፓርቲ ነው። ጠቅላይ ሚኒስትር አብይ ናቸው። በእንዲህ አይነት ጭካኔ ተገዳደልን አናውቅም።
የመጣብን አሁን ነው። ጭካኔን እንድንለማመድ፣ ግድያን እንድንለማመድ፣ የጅምላ ግድያ ሳይቀር ዜና እንዳይሆን ያደረጉት ያለማመዱን ጠቅላይ ሚኒስትር አብይ ናቸው። እና ድክመታቸውን የነገረኝ አሁን ወንድሜ። ለዚህ ነው አጥብቀን መታገል። ድክመትማ መቼም አንድ ሀገር መሪ ባለበት ሀገር ይሄ ሁሉ ሲሆን በዋናነት ጣትን እዛ ላይ መቀሰር ምንም ጥያቄ የለውም። ያ ማለት ግን ያንተ ጥያቄ የነበረው እስኪ የባሰ የሚባል እንደዚህ አይነት ጥያቄ እየጠየቅ ስለነበረ እና መተባበር እንግድ ነው እያልክ ስለነበር መተባበር ሲባል ከነዚህ አይነት ሰዎች ጋር ከሆነ ምን አይነት ነገር ነው የምንፈጥረው ነው የአድማጮቹም ጥያቄ እንጂ። እኔ በነገሮች ላይ አሁን ወንድሜ የጠቀሰው ነገር አለ አይደል እንዴ? እንደዚህ አይነት ግለሰቦች የትም ቦታ የትም አካባቢ በየትኛውም ዘመን ሊኖሩ ይችላሉ። እንደዚህ ሳቤጅ የሆነ አስተሳሰብ ያላቸው። አሁን እያወራን ያለ ነው ስለ ፖለቲካ መሪዎች ነው እኮ። የፖለቲካ መሪ እኮ ነው ቅድም አንተ ራስህ የፖለቲካ መሪዎች ለምሳሌ በኢትዮጵያ ተጨባጭ የነበሩ ሳይቀር አሁን ህዝባዊ ቢተኝነትን እየደገፉ ነው አይደል? የደገፈው ሰውዬ እኮ ነው እንዲህ ያለው። በኢትዮጵያ ተጨባጭ ሁኔታ አሁን ካሉት ተቃዋሚ ከሚባሉት መሪዎች ውስጥ አሁን ያለውን የተናገረ መሪ አላውቅም። ዘመነ እኮ ነው ያለው። ቆዳቸውን አሁን እንደዚህ ያለው በእንትን አይደለም በጥይት አይደለም በእሳት ነው ማቃጠል ያለው እኮ ዘመነ እኮ ነው። ስለሙን ስላልጠቀሰ እኮ ነው። ማንን ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው። በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ። ይህን ንግግር የጠቀሰው አሁን ፈለቀ የዘመነን ነው። ቅድም አንተ ጠቅሰኸው ነበረ ህዝባዊ እምቢተኝነትን በተመለከተ ለምሳሌ ድጋፍ ከሰጡ ምናምን መሪዎች ውስጥ ምናምን ማለት ነው አይደለም። ስለዚህ እሱኑ ጠቀሰልህ ማለት ነው። አድማጩ ደግሞ እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል አዳምጬ አላውቅም። ይሄን ከተናገረ ግን አዳምጪኝ። ይሄን ከተናገረ ዘመነ መወገዝ አለበት ብዬ ነው። ትክክል አይደለም ብዬ ነው። ነገር ግን ደግሞ የአንድ ሽምቅ ተዋጊ መሪ የሆነ ሰው እና አንድን ሀገር የሚመራ ሰው የሚያራምደው አቋም እኩል መነጻጸር ደግሞ ያለበት አይመስለኝም። አደጋ የመፍጠር አቅማቸው የተለያየ። ስለዚህ ጠቅላይ ሚኒስትር ሆኖ አንድ ሰው የሚኖረው ጭካኔና የአንድ አካባቢ የሽምቅ ተዋጊ መሪ የሆነ ሰው ጨካኝም ከሆነ ማለት ነው ይህንም አሁን የምትሉትን ብሎ ከሆነ ሊፈጥረው የሚችለው አደጋ እኩል ተነጻጻሪ አይደለም። በዋናነት እንደዚህ አይነት ሰዎች ስልጣኑን ሲይዙ ነው። አሁን ዘመነ ይሄድ ብሎ ከሆነ ይቅርታ መጠየቅ አለበት ብዬ ነው። ይሄን ብሎ ይቅርታ ሳይጠይቅ ወደፊት ራሱን ለመንግስትነት ለመሪነት ማጨት አለበት ብዬ አላምንም። እኔ አላዳመጥኩም፣ ግን አልፎይ ከሆነ ማለት ነው ወይም ደግሞ ኮንቴክስቱ በተለየ ሁኔታ ቀርቦም ሊሆን ይችላል የሚል ግምት አለኝ። ምክንያቱም የአንድ አገርን ህዝብን ነፃ ወጣለሁ ለህዝብ ነው የምታገለው የሚል አካል በእሳት አቃጥሉ ብሎ ትእዛዝ የሚሰጥ ከሆነ የሚሰራውን የሚያውቅ አይመስለኝም። ለራሱ ለሀገርም ለህዝብም ይጠቅማል የሚል እምነት የለኝም። ስለዚህ ይሄ በሱ ጫንቃ ላይ ያለ ዳውት ነው የሚሆነው። እንደዚህ ብሎ ከሆነ እኔ መስማት ፈልጋለሁ። ይሄ መወገዝ አለበት። ታገኘዋለህ፣ ሰርች ማድረግ ነው በቀላሉ ታገኘዋለህ፣ ፌስቡክም ዩቲዩብም ላይ። ግን ሪዮት ታውቂያለሽ፣ አንዳንድ ነገሮች ከኮንቴክስት ይወጡና ሌላ ትርጉም የራሴ ንግግሮች ማለት ነው የተዛባ ትርጉም እየተሰጠ እንዲቀርብ ይደረጋል። አውዱን መረዳት ያስፈልጋል። በዛ ደረጃ መታየት አለበት ማለት ነው። ስለዚህ ኤኒዌይ እየተናገርን ያለ ነው አሁን 130 ሚሊዮን ህዝብ። የፖለቲካ ሰዎች ስላልክ ከፖለቲካ ሰዎችም ያው ከተጠቀሰው ውስጥ አንዱን አቀረብኩኝ ማለት ነው። በእኔም በኩል ጠቀስኩልህ፣ ከአድማጭም የቀረበው ማለት ነው። ስለዚህ ትብብር ሲባል ዋናው ፖይንት እኮ ግለሰብ እንደዚህ እየጠቀስን የፖለቲካ መሪ የሆኑትን እንኳን እየጠቀስን ብዙ መጥቀስ እንችላለን። ግን ዋናው ፖይንት ትብብር ሲባል አንዳንድ ያለመተባበር ብቻ ሳይሆን ትብብርም ችግር አለው። ከማን ጋር ነው የምተባበረው? ከምን አይነት ጋር? ጠቅላይ ሚኒስትር አብይን ለማውረድ ብቻ የሚደረግ ትብብር እኔ አልተባበረም ለምሳሌ። ምክንያቱም ሰዎቹ እነማን ናቸው የሚለው ሪዮት አሁን እኮ ይምጣ የምንለው ትብብር እኮ አንድ መንግስት ፈጥሮ ወይም አንድ ፓርቲ ፈጥሮ እኮ ሀገር ለማስተዳደር አይደለም። ሀገርና ህዝቡን ከህልውና ፈተና ለማዳን ነው እያን ያለ ወደ ተሻለ ነገር ወደ ህዝባዊ መንግስት ለማሸጋገር ነው ትብብር ይፈጠር እያን ያለ ነው እንጂ እኛ አሁን ትብብር ተፈጥሮ አንድ አገሪቱን በቋሚ መንግስትነት የሚያስተዳድር መንግስት ይቋቋማል አለ። ያን የመፍጠር መብትም የለንም፣ ፍላጎትም የለንም። ያ የኢትዮጵያ ህዝብ ነው። መንገዱ ደግሞ የምርጫ ካርድ ብቻ ነው። ለኢትዮጵያ ህዝብ የሚተው ነው። እኛ እያልን ያለነውን ነገር ግልጽ ማድረግ ያስፈልጋል። እኛ እያልን ያለነው ይቺ አገር የህልውና አደጋ ገጥሟታል። ከዚህ መዳን አለባት። ከዚህ ሊያድን የሚችል የሽግግር ፕሮግራም ያስፈልጋል ነው እያልን ያለነው እንጂ ትብብር ይፈጠር ሲባል አንድ ፓርቲ ሆነን አንድ መንግስት ሆነን አገርና ህዝቡን እናስተዳድረው የምንግዛው እያልን አይደለም። ያን የማድረግ ፍላጎትም የለንም፣ መብትም የለንም። እና ይሄ ግልጽ መሆን ያለበት ይመስለኛል። ስለዚህ ትብብራችን በሁሉም ነገር ነው ማለት አይደለም። በፖለቲካ አስተሳሰብ በአይዲዮሎጂ ጭምር ከምንቃረናቸው አካሎች ጋር ነው እንተባበር እያልን ያለ። ለምን? ዓላማው የተለየ ነው። ሀገርና ህዝብን ከህልውና ጥፋት አድኖ የተሻለ ሽግግር የመፍጠር ዓላማ ነው እንጂ አንድ ፓርቲ ሆኖ አንድ መንግስት ሆኖ
በዛ ውስጥ በጋራ ሀገርን የማስተዳደር ጥያቄ አይደለም። እኔና ቲፒኤልኤፍ ወይ ደግሞ አንድ ታጣቂ ኃይል ኦላ ኢትዮጵያን በአንድ መንግስት ወይ በአንድ ፓርቲ አባል ሆነን የምናስተዳድርበት እድል አለ ብያለሁ። ነገ ከነገ ወዲያ ኢትዮጵያ ተርፋ ህዝቡ ከጥፋት ተርፎ ዴሞክራሲያዊ የሆነ ምርጫ የሚፈጠርበት ሁኔታ ካለ ከኦላም ጋር ከቲፒኤልኤፍም ጋር እኔ የፖለቲካ ግብግብ ነው የሚኖር፣ የፖለቲካ ትግል ነው የሚኖር በሰላማዊ መንገድ ማለት ነው እንጂ ይሄ አንድነት እንፍጠር እንተባበር ሲባል ተለጥጦ በዛ ደረጃ መተርጎም ያለበት አይመስለኝም። እሺ፣ ያው በርካታ ጥያቄዎች ቢኖርም ሰዓቱ ሄዷል። ለነበረን ጊዜ በጣም አመሰግናለሁ። ሪዮት በጣም ሞቅ ያለ ውይይት ነው ያደረግነው እና ከልብ ነው የማመሰግነው።